ሰባት ጊዜ 490 ዓመታት ነቢዩ ዳንኤል በሱባኤ ቆጠራ የጌታን ልደት ያወቀበት እና ሐዋርያት የ14 ቀን ሱባኤ የሚያገናኛቸው ምስጢራዊ መስመር ምንድን ነው? እስከ መጨረሻው አብራችሁን ተከታተሉ። ሱባኤ ምንድን ነው? ሱባኤና ፍልሰታስ ምን ያገናኛቸዋል? በየዓመቱ ቀኗን ሳታዛባ ዑደት የምታደርገው ለሌሎቹ አጽዋማት በዓላት በቀመረ ዴሜጥሮስ ሲወጡ፣ የእመቤታችን ጾም ግን በየዓመቱ በ12ኛው ወር መባቻ የምትጀምረዋና በ16ኛው ቀን የምትፈጸም ጾመ ማርያም፣ ጾመ ፍልሰታ በመባል የምትታወቀው ጾማችን ተናፋቂ ናት። ለመሆኑ ሱባኤ መግባትስ ምንድን ነው? እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች በዓመቱ ውስጥ ጠብቀን ከምንፈጽማቸው አጽዋማት መካከል ጾመ ፍልሰታ አንዷ ናት። እርሷም ለ2 ሳምንታት በሚዘልቅ ሱባኤ ከነሐሴ 1 እስከ 14 ቀን ድረስ እንዘክራታለን። በተከታይነት የሚቀጥሉት 2 ቀናቶች ነሐሴ 15 እና 16 የቅድስት ድንግል ማርያም የፍልሰቷን እንዘክራለን። ማለትም ከምድር ወደ ሰማይ ያረገችበት ምስጢር በማዘከር የፍልሰታ በዓሏን የሚከበርባቸው ዕለታት ናቸው። ታዲያ በቀደሙ ነገር ሱባኤ መግባትስ ምን ማለት እንደሆነ ማወቁ መረዳቱ አግባብና አስፈላጊ ነገር ነው። ስለዚሁ ቃላት ቁም ነገርን ለመግቢያ ያህል ጥቂት እንበል። ሱባኤ ማለት 7 አደረገ፣ 7 ደገመ፣ 7 ማድረግ ከሚለው የግዕዝ ረብቶ የወጣ ነው። 7 ቁጥር የቤተ ክርስቲያን ሊቃውንት ፍጹም ቁጥር ነው ብለው አስተምረውናል። ይህንኑም ለሌሎች ያሳወቁ ቃል ነው። ቃሉም በሰባትነት ቁጥር ወይም ብዛት ለሚወሰኑ ዕለታትና ዓመታት የሚውል ነው። ስለዚህ ከእሁድ እስከ ቅዳሜ ያሉት 7 ዕለታቶች አንድ ሱባኤ ናቸው። ፍልሰታ ጾምም 14 ዕለታት የያዘ በመሆኑ 2 ሱባኤ መሆን ማስተዋል ይገባናል። ሱባኤ መግባት ማለት ደግሞ ከሥጋዊ ሥራ ተለይቶ በእግዚአብሔር ፍቃደ ሥጋን ለፍቃደ ነፍስ፣ ፍቃደ ነፍስን ለፈጣሪ የምናስገዛበት ነው። በዚህ 7 ወይም 14 ዕለታት ውስጥ ከእግዚአብሔር አብና ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ ጋር የምንገናኝበት፣ የእግዚአብሔር መንግሥት ደጅ የምንጠናበት፣ ከእናታችን ቅድስት ድንግል ማርያም በመንፈስ መገናኘት መነጋገር የምንችልበት ነው። በብሉይ ኪዳን የነበሩ አበው ልደተ ክርስቶስን በልዩ ልዩ መንገድ ይጠብቁ ነበረ። ለአባታችን አዳም የተሰጠው የተስፋ ቃል እስኪደርስ ድረስ ልጆቹ እኩሎቹ በከዋክብት፣ እኩሎቹ በጨረቃ፣ እኩሎቹ በፀሐይ ይቆጥሩ ነበረ። ሱባኤ ገብተውም የጌታን ልደት ከቆጠሩ ነቢያት መካከል ነቢዩ ዳንኤል፣ መዝሙረኛው ቅዱስ ዳዊት ግንባር ቀደም ተጠቃሽ ናቸው። የሁለቱን እንመልከት። ሱባኤ ዳንኤል። ነቢዩ ዳንኤል ምድቡ አበይት ከሚባሉ ነቢያት ውስጥ ነበር። እስራኤል ወደ ባቢሎን ሲማረኩ ተማርኮ ወደ ባቢሎን ወርዷል። እርሱም ስለ ክርስቶስ መምጣት ትንቢት ተናግሯል፣ ሱባኤም ቆጥሯል። ከትንቢቶቹ መካከልም 70 ሰንበታት አድሞ ለሕዝብ 70 ሰንበት ወገኖችን ቅጠራቸው የሚለው ይገኝበታል። ይኸውም ኢየሱስ ክርስቶስ ከ490 ዓመት በኋላ ሰው መሆኑን የሚያመላክት ትንቢት ነው። እንደዚሁም እስከ ክርስቶስ ንጉሥ ትትናነጽ መቅደስከ ወመዘክር
ትዝመዘብር እስከ ንጉሥ ክርስቶስ ድረስ መቅደስ ትታነጻለች፣ በኋላም ትፈርሳለች በማለት የብሉይ ኪዳንን ማለፍና የአዲስ ኪዳን መሠረት ተናግሯል። የዳንኤል ሱባኤ አቆጣጠሩ ስልቱም በዓመት ሲሆን ይኸውም 7ቱን ዓመት አንድ እያሉ መቁጠር ነው። ይህም ሱባኤ ሰንበት ይባላል። ዳንኤል ሱባኤ ከቆጠረባትና ትንቢት ከተናገረባት ጊዜ ጀምሮ ክርስቶስ እስከተወለደበት ድረስ 490 ዓመት ይሆናል። መስፈርቱ ማባዣው 7 ስለሆነ 7 በ70 ብናባዛው 407ን በ70 ብናባዛው 490 እናገኛለን። ይኸውም ነቢዩ ሱባኤ ትንቢቱ ከተናገረ ከ490 ዓመት በኋላ ክርስቶስ መወለዱን ያመለክተናል። በአጠቃላይ ከላይ የተመለከትናቸው ቅዱስ ነቢያት አካሄዳቸውን ከእግዚአብሔር ጋር በማድረግ ሱባኤ ገብተው በትርምት በመኖራቸው ድንቅ የሆነውን የክርስቶስን ልደትና ዳግም ምጽአት ለመተንበይ ችለዋል። ሱባኤ መግባት የራቀውን የማቅረብ የረቀቀውን የማጉላት ጸጋ እግዚአብሔር ዘንድ የሚያስገኝ መንፈሳዊ ጥበብ መሆኑን መገንዘብ ተገቢ ነው። ይህን ሱባኤ ዳንኤል የክርስቶስን መወለድ ዕለት ያሳወቀ ድንቅ ምስጢር የተገለጠበት ነው። ሁለተኛው ሱባኤ ሱባኤ ዳዊት ነው። ነቢዩ ዳዊት ከእስራኤል ነገሥታት ሁሉ ታላቅ ተወዳጅ ንጉሥ ነበረ። እስራኤላውያንም አብርሃም አቡነ ዳዊት ንጉሥን ብለው የሚመኩት የነቢዩ የንጉሥ ዳዊት ዘመነ መንግሥት ከ1011 እስከ 971 ክርስቶስ ልደት በፊት ነበር ይታመናል። ነቢዩ ዳዊት ልበ አምላክ እንደሆነ መሆኑ ብዙ ትንቢት ተነግሯል። ትንቢቱም ደረቅ አዲስ በመባል ይታወቃል። ሱባኤ ቆጥሯል። ይኸውም ቀመረ ዳዊት በመባል ይታወቃል። እስመ 10ቱ ምዕተ ዓመት በቅዳሜ ከመለተ እንተ ትማልም ህልፈት 1000 ዓመት በፊት እንዳለፈች እንደ ትናንት ቀን ናት የሚለው ኃያል ቃል መምህራን ሲቆጥሩት 1140 ዓመት ይሆናል። ይህም በጌታ ዘንድ 1140 ዓመት እንደ አንድ ቀን እንደሆነ ነቢዩ ዳዊት ተናግሯል። ይህም ለዳዊት ሱባኤ መቁጠሪያ መስፈሪያ ሆኖ አገልግሎታል። 1140 በ7 ሲባዛ 7980 ዓመት ይሆናል። ይህ ዓለም ከተፈጠረ ጀምሮ በ7980 ዓመት ክርስቶስ ዳግም እንደሚመጣ የሚያመለክት ነው። ይህ ማለት አበው በቀመረ ሱባኤ ዳዊት ያስቀመጡልን ነው እንጂ ክርስቶስ መምጣት ከአብ በቀር የሚያውቅ የለም ተብሏልና። መጽሐፈ ፈጣሪም በክበበ ትስብእት በግርማ መለኮት በተስፋ እንጠብቃለን። የአዲስ ኪዳን ሱባኤ ጌታችን ራሱ 40 ቀንና 40 ሌሊት ጾመ ጸለየ ስንል የአዲስ ኪዳን ሱባኤ አስተማረ አስረዳ እያልን ነው። ነቢያት 40 ይጾሙ ስለነበረ በዚያ አያይዘው ጌታችንም 40 ጾሟል። እኛ የምንጾመው ሱባኤ የምንይዘው በረከተ ጸጋ እንዲያድለን ነው። እሱ ግን ጌታችን ግን ጠላታችን ዲያብሎስን ድል ሊያደርግልን ነው። ሐዋርያት አባታችን ተለባያን አስረ ጊዜ ናቸው። የጌታችንን ፈለግ ተከትለው ነው አጽዋማትን ጾመው ሱባኤ ይዘው ለእኛም ያስተላለፉልን። አንድ ክርስቲያን በአዋጅ የተነገሩትን የጾም ወቅቶች በሱባኤ እንዲያሳልፍና በረከትን እንዲቀበል ከሥጋ ፍቃድና ከዓለማዊ አሰራር መለየት ይኖርበታል። አበው ሐዋርያት ይህንን ሱባኤ የያዙት ሌላውን የወንጌል አገልግሎታቸውን አቆይተው ነው። እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆነው የያዙት ሱባኤ በረከትም እጅግ የበዛ ነው።
የጾመ ፍልሰታን ታሪክ ባጭሩ ስንመለከት እንዲህ ነው። የእመቤታችን ዜና መዋዕል በተለይ በአዲስ ኪዳን መጽሐፍ ውስጥ ተመዝግቦ የሚነበበውን ልጇን ጌታችን ኢየሱስ ክርስቶስን እስካረገበትና መንፈስ ቅዱስ በሐዋርያት ላይ እስከወረደበት ቀን ድረስ ያለውን ሳይሆን ከዛ በኋላ በዚያ መልክና ይዘት የቀጠለ ምድራዊ ሕይወቷ ዓመታት ዕድሜዋ ካበቃበት ከፍልሰቷ ማለትም ሕያው በሆነው በአካለ ሥጋ ከምድር ወደ ገነት ተነጥቃ ከተወሰደችበት ቀን ተነስቶ የመጨረሻው የሆነውን ዜና ብቻ ይሆናል። እርሱም ይህንኑ የፍልሰቷን ዝክር ነገር በምናስታውስባቸው በእነዚያ የሱባዔያችን ሁሉ ሳምንታት የፍልሰቷ በዓል በምናከብርበት በዛች ዕለት እንዲህ የሚለውን ቃል ይገልጻል።